ሁለትና ሶስት ክፍለ ጊዜ የምንማረው የእግዚአብሔር ቃል ሐሳብ የሚገኘው በሮሜ መጽሐፍ ምዕራፍ 8 ከቁጥር 5 ጀምሮ ያለውን ክፍል በእግዚአብሔር ስም አነባለሁ። እንደዚህ ይላል። እንደ ሥጋ ፍቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙ አይችሉም። ቁጥር 9 እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስ ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። እንግዲህ ወንድሞቼ ሆይ ዕዳ አለብን፣ እንደ ሥጋ ፍቃድ ግን እንድንኖር ዘንድ ለሥጋ አይደለንም። እንደ ሥጋ ፍቃድ ብትኖሩ ትሞቱ ዘንድ አላችሁ። በመንፈስ ግን የሰውነትን ሥጋ ብትሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። ቁጥር 14 ደግሞ አለው። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። አብረን የምንካፈለው የእግዚአብሔር ቃል ሐሳብ በመንፈስ ቅዱስ መመራት የሚል ነው። በመንፈስ ቅዱስ መመራት የሚል ሐሳብ ነው አብረን የምንካፈለው። ያነበብነው የመጽሐፍ ቅዱሳችን ክፍል በሮሜ መጽሐፍ ምዕራፍ 8 ቁጥር 5 ጀምሮ እስከ 14 የሚገኘውን ሐሳብ ነው ያነበብኩት። በዚህ ቦታ ላይ ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በጻፈላቸው መልእክት እንዴት በእግዚአብሔር መንፈስ መመራት እንዳለባቸውና እንደውም ደግሞ በመንፈስ ቅዱስ እንዲመሩ አቅጣጫን ያሳያቸዋል ለሮሜ አማኞች። ምክንያቱም በመንፈስ ቅዱስ እንዳይመሩ ተግዳሮት የሚሆነውን ነገር የሥጋን ሐሳብና ሥጋዊነትንም ጭምር ጎን ለጎን እያሳዘ ሁለቱንም ሐሳብ በአንድነት ሰፋ ባለና ግልጽ በሆነ አማርኛ በዚህ ክፍል ላይ አስቀምጠውልናልና በዚህ ክፍል ላይ ያለው በሮሜ ምዕራፍ 8 ላይ ያለውን ሐሳብ መሰረት በማድረግ በመንፈስ ቅዱስ መመራት የሚለውን ሐሳብ አብረን እንካፈላለን። በመንፈስ ቅዱስ መመራት የሚለውን ሐሳብ ትርጉሙን ከማየታችን በፊት በመንፈስ ቅዱስ መመራት የሚለው ሐሳብ ራሱን የቻለ ትንሽ ማብራሪያ የሚፈልግ ስለሆነ ከዛ በፊት ግን መንፈስ ቅዱስ ማን ነው የሚለውን ትንሽ ነገር ልናገራችሁ። መንፈስ ቅዱስ ማን ነው የሚለውን ነገር በአእምሮአችን አስቀምጠን በውስጡ ላይ ያለውን ሐሳብ ለማግኘት እንዲያመቸን መንፈስ ቅዱስ ማን ነው? መንፈስ ቅዱስ በመጀመሪያ መጽሐፍ ቅዱስ በተጻፈልን በግሪኩ ቋንቋ ጰራቅሊጦስ የሚል ቃል ወይም ሐሳብ እናገኛለን። በመጀመሪያ ቋንቋ በግሪኩ ቃል ጰራቅሊጦስ የሚለውን ቃል ቀጥታ ወደ አማርኛ ወይም ከእንግሊዘኛው ወይም ከግሪኩ ወደ አማርኛ በሚተረጎምበት ጊዜ አጽናኝ፣ ረዳት፣ አጋዥ ወይም ተተኪ የሚለውን ቃል ይወክላል። ይህ ቃል አጽናኝ፣ ረዳት፣ አጋዥ ወይም ተተኪ የሚለውን ቃል የሚገልጽ ሲሆን ይህ ትርጓሜ መንፈስ ቅዱስ ከአማኞች ጋር ሁሉ ጊዜ እንደሚኖርና ከአማኞች ጋር እንደሚሆን የሚያሳይ ሐሳብ ነው። መንፈስ ቅዱስ እንደ መጽሐፍ ቅዱስ ቋንቋና እንደ ቤተ ክርስቲያን ቋንቋ መንፈስ ቅዱስ ከሥላሴ አካላት አንዱ ሲሆን
መንፈስ ቅዱስ ከሥላሴ አካላት አንዱ ሲሆን መንፈስ ቅዱስ የሥላሴ አካል ወይም ከሥላሴ አካላት አንዱና እንዲሁም ደግሞ አብ ወልድ መንፈስ ቅዱስ ብለን እንደምንጠራ ከሥላሴ አካላት አንዱ ነው መንፈስ ቅዱስ አምላክ ነው መንፈስ ቅዱስ አምላክ ነው መንፈስ ቅዱስ አምላክ ስለሆነ እናመልከዋለን መንፈስ ቅዱስ አምላክ ስለሆነ እንገዛለታለን መንፈስ ቅዱስ አምላክ ስለሆነ እንታዘዛለን መንፈስ ቅዱስ አምላክ ስለሆነ በርሱ እንመራለን መንፈስ ቅዱስ አምላክ ነው ለእግዚአብሔር አብ የሚናቀርበውን ክብር ለእግዚአብሔር ወልድ እናቀርባለን ለእግዚአብሔር ወልድ የሚናቀርበውን ክብር ደግሞ ለእግዚአብሔር መንፈስ ቅዱስ እናቀርባለን ለእግዚአብሔር መንፈስ ቅዱስ እናቀርባለን አብና ወልድ መንፈስ ቅዱስ ፍጹም የሆነ አንድ መለኮታዊ ባህር እኩል የሆነ ዘላለማዊነት አላቸው አብና ወልድ መንፈስ ቅዱስ አንድ መለኮታዊ ባህሪ እኩል የሆነ መለኮትነት አላቸው ምንም አይነት ልዩነት በመካከላቸው የለም የቤተክርስቲያን ልጆች እንደመሆናችሁና በቤተክርስቲያን ውስጥ የተወሰነ አመታትን እንደቆየ ሰው ይህ ቃል እውነትና እየሰማችሁ የመጣችሁት ነው አብና ወልድ አብ ወልድ እና መንፈስ ቅዱስ በምክር በሐሳብ አንድ የሆነ በህልውናው የማይቀዳደሙ በስልጣን የማይበላለጡ በአንድ ዓላማ ፍጹም በሆነ መለኮታዊ አንድነት አብሮ የሚኖሩ ናቸው አብና ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ በምክር አንድ ሲሆኑ በህልውና አይቀዳደሙም በስልጣን አይበላለጡም በአንድ ዓላማ ወይም በአንድ ሐሳብ በመለኮታዊ ማንነት በአንድነት ለዘላለም ይኖራሉ ስለዚህ አብ ወልድ መንፈስ ቅዱስ ብለን ስንል በአብና በወልድ በመንፈስ ቅዱስ መካከል ያለው የአካልን አንድነትን በምንመለከትበት ጊዜ መጽሐፍ ቅዱስ ስለዚህ ጉዳይ ሰፊ ነገር ያስተምረናል መንፈስ ቅዱስ በእኛ ውስጥ ወይም በአማኞች ውስጥ አለ በእኛ ውስጥ ወይም በሁላችንም ውስጥ የእግዚአብሔር መንፈስ አለ ዛሬ የምንማረው ወይም ከዛሬ ጀምሮ የምንማረው ትምህርት በመንፈስ ቅዱስ መመራት የሚል ትምህርት ሲሆን በመንፈስ ቅዱስ መመራት ማለት ምን ማለት ነው የሚለውን ነገር ትንሽ ነገር እናያለን ማስታወሻችሁ ላይ በመንፈስ ቅዱስ መመራት ማለት ምን ማለት ነው ብላችሁ ጻፉ በመንፈስ ቅዱስ መመራት ማለት ለመንፈስ ቅዱስ መታዘዝ ለፍቃዱ መኖር ፍላጎቱን ማድረግ ጮክ ብላችሁ እንድትሰሙ ይፈልጋለሁ ፍላጎቱን ማድረግ እርሱን ማድመጥ መንፈስ ቅዱስን ማድመጥ በርሱ ቁጥጥር ስር መኖር ማለት ነው በመንፈስ ቅዱስ መመራት ማለት ደግሞዋለሁ በመንፈስ ቅዱስ መመራት ማለት ለመንፈስ ቅዱስ መታዘዝ ለመንፈስ ቅዱስ ፍቃድ መኖር ፍላጎቱን ማድረግ የመንፈስ ቅዱስን ፍላጎት ማድረግ እርሱን ማድመጥ መንፈስ ቅዱስን ማድመጥ ወይም መስማት እንዲሁም በመንፈስ ቅዱስ ቁጥጥር ስር ወይም በቁጥጥሩ መኖር መውጣት መግባት ማለት ነው በመንፈስ ቅዱስ መመራት ማለት አንድ አማኝ ወይም አንድ ክርስቲያን በመንፈስ ቅዱስ ይመራል ስንል ምን ይያልን ነው አንድ አማኝ ወይም አንድ ክርስቲያን በመንፈስ ቅዱስ ይመራል ስንል ምን ይያልን ነው ለመንፈስ ቅዱስ ይታዘዛል ይያልን ነው ለመንፈስ ቅዱስ ይታዘዛል ይያልን ነው ለመንፈስ ቅዱስ ይታዘዛል በተጨማሪ ለመንፈስ ቅዱስ ፍቃድ ይኖራል ይያልን አንድ አማኝ በመንፈስ ቅዱስ ይሄ ሰው በእግዚአብሔር መንፈስ የሚመራ ሰው ነው ስንል ሊሳን የሚናገር ትንቢት የሚናገር ሰውዬ ነው ማለት አይደለም ይሄ ሰው በመንፈስ ቅዱስ የሚመራ ሰውዬ ነው ማለት በመንፈስ ቅዱስ ቁጥጥር ውስጥ የሚኖር መንፈስ ቅዱስን የሚታዘዝ መንፈስ ቅዱስን የሚሰማ እንዲሁም የመንፈስ ቅዱስን ፍላጎት የሚኖር ሰው ማለት ብዙ ጊዜ ብዙ ቦታ ገጥሞናል በመንፈስ ቅዱስ የሚመሩ ወይም በእግዚአብሔር መንፈስ ተሞሉ የሚባሉ ወይም ይሄ የእግዚአብሔር መንፈስ የመመራት አንዱ መገለጫ
አይደለም የሆነ እንቅስቃሴ ማሳየት የሆነ ሊሳም መናገር ትንበት መናገር የሆነ ነገር መሆን እሱ እንደተጠበቀ እንዳለ ሆኖ እሱ በመንፈስ ቅዱስ የመመራታችን የመጨረሻ ማሳያ አይደለም በደም ጮክ ብላችሁ እየሰማችሁ እንዳለ ስለምንረዳ በመንፈስ ቅዱስ አንድ አማኝ ወይም አንተ ወይም አንቺ ወይም እኛ በመንፈስ ቅዱስ እንመራለን ማለት ለመንፈስ ቅዱስ እንታዘዛለን ማለት ነው ለመንፈስ ቅዱስ እንታዘዛለን ማለት ነው ለመንፈስ ቅዱስ ፍቃድ እንኖራለን ማለት ነው እኔ በመንፈስ ቅዱስ የሚመራ ሰው ነኝ ስትሉ ምን ይያላችሁ ነው ለመንፈስ ቅዱስ ፍቃድ የሚኖር ሰው ነኝ እንዲሁም ደግሞ ፍላጎቱን የሚያደርግ ሰው ነኝ እኔ ለፍላጎቴ የሚኖር የሚችል ሰው አይደለሁም እኔ ለፍቃዴ የራሴ ፍቃድ የራሴ ፍላጎት አይደለም ሕይወቴን የሚመራው የመንፈስ ቅዱስ ሐሳብና የመንፈስ ቅዱስ ፍቃድ ነው ሕይወቴን የሚመራ ፍቃዴን የሚመራው ራሱ በመንፈስ ቅዱስ ፍቃድ ውስጥ ነው እያላችሁ ነው በሌላ በመንፈስ ቅዱስ እመራለሁ ወይም የሚመራ ሰው ነው ማለት በመንፈስ ቅዱስ ቁጥጥር ውስጥ የሚኖር ነው መንፈስ ቅዱስ ሊቆጣጠር ይፈልጋል ስል እሺ የሚል ሰው ማለት መንፈስ ቅዱስ ባንተ ላይ እኔ መንገስ ፈልጋለሁ ስል እሺ በኔ ላይ ንገስብኝ የሚል ሰው ማለት በመንፈስ ቅዱስ የሚመራ ሰው እኔ ለራሴ ፍቃድ መኖር አልፈልግም ላንተ ፍቃድ ብቻ መኖር ፈልጋለሁ ስለዚህ በህይወቴ ላይ ተገለጥ በማንነቴ ላይ ተገለጥ በህይወቴ ላይ ስራህን ስራ ለራሴ ስሜት አልኖርም ለራሴ ፍቃድ አልኖርም ለራሴ ደስታና ለራሴ ምቾት አልኖርም ላንተ ደስታ ላንተ ፍላጎት ይኖርልሃለሁ ማለት ነው በመንፈስ ቅዱስ መመራት ማለት ለኔ ደስታ አልኖርም ላንተ ደስታ ይኖራል ለኔ ምቾት አልኖርም ላንተ ምቾት ይኖራል አንተ የምትፈልገውን አይነት ህይወት እንጂ እኔ የምፈልገውን አይነት ህይወት አልኖርም አንተ ግን የምትፈልገውን ህይወት ይኖርልሃለሁ ማለትና መንፈስ ቅዱስ በሚልበት መገኘት መንፈስ ቅዱስ በማይልበት አለመገኘት ማለት ነው በመንፈስ ቅዱስ መመራት ማለት መንፈስ ቅዱስ እንድትቆሙ በሚፈቅድበት መቆም መንፈስ ቅዱስ እንዳትቆሙ በማይፈቅድበት አለመቆም ማለት በመንፈስ ቅዱስ መመራት ማለት መንፈስ ቅዱስ እንድትሆን የሚፈልገውን መሆን ማለት ነው መንፈስ ቅዱስ መመራት ማለት መንፈስ ቅዱስ እንዳትሆን የሚፈልገውን አለመሆን ማለት ነው አንድ አማኝ በመንፈስ ቅዱስ የሚመራ ነው ስንል አሁን ባነበብነው ክፍል በሮሜ መጽሐፍ ምዕራፍ 8 ላይ ቁጥር 14 ላይ የሚናገረው ቃል እንደዚህ የሚል ነው በእግዚአብሔር መንፈስ የሚመሩ ሁሉ አንድ ሰው አይደለም ሁለት ሰው አይደለም በእግዚአብሔር መንፈስ የሚመሩ ሁሉ እነማን በመንፈስ ቅዱስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው እናንተ የእግዚአብሔር ልጆች መሆናችሁን የሚያውቀው የእናንተን ፊት አይቼ አይደለም የእናንተንም ልብስ እናንተንም ሱፍ አይቼም አይደለም ፊታችሁንም አፍንጫችሁንም አይቼ አይደለም እኔ እናንተ የእግዚአብሔር ልጆች መሆናችሁን የሚያውቀው እናንተ ምንም የሚታቁኝ በመንፈስ ቅዱስ ቁጥጥር ውስጥ ሲወጣና ሲገባ ሲታዩ በመንፈስ ቅዱስ ቁጥጥር ውስጥ የሚኖር በመንፈስ ቅዱስ ቁጥጥር ውስጥ የሚወጣና የሚገባ ሰው የእግዚአብሔር ልጅ መሆኑ ህይወቱ ይናገራል አንተ ቆመ ማይክ ይዘህ እኔ የእግዚአብሔር ልጅ ነኝ እኔ በክርስቶስ አምኜ ዳንኩ ሰው ነኝ ምናምን ማለት አይጠበቅብም አንተ ብቻ በመንፈስ ቅዱስ አመራርና ፍቃድ ውስጥ ብቻ ስትመላለስ አንተ የእግዚአብሔር ልጅ እንደሆንክ ጎረቤት በሙሉ ያውቃል በሚትሰራበት መስሪያ ቤት በሚትወጣበት ቦታ በሚትነግድበት በሚታገለግልበት በዛ ከተማ ላይ አንተ የእግዚአብሔር ልጅ የመሆን ማሳያ አንዱ በመንፈስ ቅዱስ መመራት በመንፈስ ቅዱስ ቁጥጥርና በመንፈስ ቅዱስ ፍቃድ ውስጥ መኖርና መመላለስ ነው በመንፈስ ቅዱስ አንድ ሰው ይመራል ስንል በመንፈስ ቅዱስ ቁጥጥርና ሐሳብ ውስጥ ይኖራል እያልን ነው መንፈስ ቅዱስ ይመራል ስንል ወዴት ነው የሚመራው ጻፉቺ መንፈስ ቅዱስ ወዴት ነው የሚመራ ብላችሁ ጻፉ መንፈስ ቅዱስ ወዴት ነው የሚመራው
መንፈስ ቅዱስ ወዴት ነው የሚመራው? መንፈስ ቅዱስ ይመራል ስንል መንፈስ ቅዱስ ወዴት ነው የሚመራ ካላችሁ በአንደኛ ደረጃ መንፈስ ቅዱስ ወደ እውነት ሁሉ ይመራል። መንፈስ ቅዱስ ወደ እውነት ሁሉ ይመራል። መንፈስ ቅዱስ የሚመራ ወደ እውነት ነው። መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ እንደዚህ የሚል ቃል አለ። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራል። መንፈስ ቅዱስ ወይም በመንፈስ ቅዱስ መመራት የሚለውን ትምህርት ስንማር በመንፈስ ቅዱስ መመራት ማለት ምን ማለት ነው ካልን በመንፈስ ቅዱስ ፍቃድና በመንፈስ ቅዱስ ቁጥጥር በመንፈስ ቅዱስ ሐሳብና ፍቃድ ውስጥ መኖር ነው ብለን ካልን በመንፈስ ቅዱስ ታዳ ወዴት ነው የሚመራ ብላችሁ ከጠየቃችሁ መንፈስ ቅዱስ የሚመራ ወዴትም ሳይሆን ወደ እውነት ነው የሚመራው። መንፈስ ቅዱስ ወደ እውነት ትክክል ወደ ሆነበት እውነት ወደ ብርሃን ወዳለበት ጽድቅ ወዳለበት እግዚአብሔር ወደሚከብርበት ወደ አመጻ አይመራም መንፈስ ቅዱስ። ወደ እርኩሰት አይመራም መንፈስ ቅዱስ። ወደ ክፋት አይመራም መንፈስ ቅዱስ። መንፈስ ቅዱስ ወዴት ይመራል ካላችሁ መንፈስ ቅዱስ ወደ እውነት ይመራል። በዚህ ዘመን ሰዎች የእውነትን መንገድ ከመፈለግ ይልቅ የውሸትን መንገድ ከልክ በላይ የሚፈልጉት ለምንድን ነው? ሰዎች ለምንድን ነው እውነት አካባቢ ለመገኘት አቅም ያጡት? እውነት ያለበት ቦታና ሰፈር ላይ መገኘት ሰዎች ለምንድን ነው የማይፈልጉት? ሰዎች ለምንድን ነው እውነት በውስጣቸው ላይ ተሞልቶ መመላለስ የማይችሉት? እውነት ጽድቅ ነው። እውነት ብርሃን ነው። እውነት እግዚአብሔር ነው። እውነት የህይወትና መልካምና ቀና መንገድ ያለበት ነው። ሰዎች እውነትንና ትክክለኝነትን እምብያለ ያለውና ወደ አመፀኝነት እውነት ወደ ሐሎነ ነገር ልቡ የሚያዘነብለው ለምንድን ነው ካላችሁ አንድ ሰው ከመንፈስ ቅዱስ አመራርና ፍቃድ ውስጥ ሲወጣ ወደ እውነት ሳይሆን እውነት ወደሚመስል ውሸት መመራት ይጀምራል። እውነት ወደሚመስል ውሸት አንድ ሰው ወደ እውነት ህይወቱን መምራት የሚችለው መንፈስ ቅዱስ ብቻ ነው። መንፈስ ቅዱስ ሲመራችሁ እውነት ወዳለበት ይመራችኋል። እውነቱ መንፈስ ቅዱስ የሚመራን እውነት መንገዱ ከባድ ቢሆንም መንፈስ ቅዱስ ግን የሚመራን የእውነት መንገድ ለህይወትና ለበረከት ያበቃናል። አንድ ጊዜ በመንፈስ ቅዱስ መመራት በሉ። ጮክ በሉና በመንፈስ ቅዱስ መመራት በሉ። በመንፈስ ቅዱስ የሚመራ ሰው መንፈስ ቅዱስ ወደ እውነትና ወደ ትክክለኛ መንገድ ይመራል። መንፈስ ቅዱስ ወዴት ይመራል? መንፈስ ቅዱስ ፍቃዱ ወዳለበት ይመራል። መንፈስ ቅዱስ ፍቃዱ ወዳለበት ይመራል። መንፈስ ቅዱስ ፍቃዱ ወዳለበት ይመራል። በሐዋርያት ሥራ መጽሐፍ ምዕራፍ 16 ቁጥር 6 ላይ እንደሚል ቃል አለ። መንፈስ ቅዱስ ፍቃዱ ወዳለበት ይመራናል። የሱ ፍቃድ ወዳለበት ፍቃዳችን ወዳለበት ሳይሆን ፍቃዱ ወዳለበት። ብዙ ሰዎች በህይወታቸው ብዙ ኪሳራ ከሚገጥመው ነገር አንዱ ለመንፈስ ቅዱስ ፍቃዳቸውን አለማስገዛት ነው። ይሄን ክፍል አንብብና ትንሽ ነገር እናገራለሁ። ሐዋርያት ሥራ ምዕራፍ 16 ላይ ቁጥር 6 እና 7 እንዲህ ይላል። በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ አገር አለፉ። በሚስያም አንጻር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ። የኢየሱስ መንፈስ ግን አልፈቀዳቸውም ይላል። ክብር ለኢየሱስ ይሁን። እነዚህ ሰዎች ጳውሎስ ለአገልግሎት በሚጓዘው ጉዞ ላይ እያለ እነ ጳውሎስ ወደ ሆነበት አካባቢ ሄዶ የሆነ አገልግሎት ሊያገለግሉ ፈልገዋል። የሆነ ወንጌል ሊሰሩ ፈልገዋል። የሆነ ለሚጠፋ ነፍስ የምስራች ለመናገር ፈልገዋል። ግን እነርሱ እነ ጳውሎስ ይህን መልእክት ይዞ ሲሄዱ የሆነ በስ ደርሱ መንፈስ ቅዱስ ከለከላቸው ይላል። የእግዚአብሔር መንፈስ የክርስቶስ መንፈስ ከለከላቸው።
ምን እንዳይሆኑ ወደዛ እንዳይሄዱ መንፈስ ቅዱስ ከለከላቸው። ጳውሎስ ይገርማቸዋል በአገልግሎቱ በጣም ስኬታማ ከሆነበት መንገድ አንዱ በመንፈስ ቅዱስ መመራቱ። ጳውሎስ በጣም የተሳካለት ወንጌላዊ የሆነበትና ለብዙዎች እንዲደርስ በረከት እንዲሆን ምክንያት ያደረገው ነገር ጳውሎስ በመንፈስ ቅዱስ አመራር ላይ የሚያምን አገልጋይ ነው። መንፈስ ቅዱስ ባልመራበት አይመራም። መንፈስ ቅዱስ አድርግ ያላለውን አያደርግም። ጳውሎስ መልእክት ይዞ ሲሄድ ወደ አንድ ከተማ ሊገባ ሲል መንፈስ ቅዱስ ከለከለው ይላል። እሺ ብሎ ጳውሎስ መንፈስ ቅዱስ አልፈቀደም ብለው የመንፈስ ቅዱስን ፍቃድ ሰምቶ ሌላ መንገድ ሄዱ። ጳውሎስ በጣም በሕይወቱ የተሳካለትና በጣም ውጤታማ ሕይወት በዚህ ምድር እንዲኖርና በእያንዳንዱ መድረክ በየቀኑ የሚጠራ ተነግሮ የማያልቅ መልእክት ለዓለም የሚተርፍ ዓላማ ያለውን ሐሳብ በመጽሐፍ አስፍሮ ብዙ ቤተክርስቲያንን በምድር ላይ መስርቶ ለክርስቶስ ብዙዎችን መንግስት ለእግዚአብሔር መንግስት ለማብቃት ምክንያት የሆነ ነገር ምንድነው ካላችሁ ለመንፈስ ቅዱስ ያለው መረዳትና መንፈስ ቅዱስ እንዲመራው ራሱን መፍቀዱ። በጣም በሕይወታችሁ በጣም የተሳካ ሕይወት እንድትኖሩ የምትፈልጉ ከሆነ መንፈስ ቅዱስ እንዲመራችሁ ሕይወታችሁን ፍቀዱ። የሆነበት ሲደርሱ ጳውሎስን መንፈስ ቅዱስ ይከለክል እንደነበረ መንፈስ ቅዱስ ሲከለክላችሁ አትዳፈሩ። መንፈስ ቅዱስ ሲከለክላችሁ ምንም ነገር ለማድረግ አትዳፈሩ። መንፈስ ቅዱስ ውስጣችሁ ላይ ሆኖ ይናገራል። መንፈስ ቅዱስ ውስጣችሁ ላይ ሆኖ ያወራል። በዛ ሰዓት መንፈስ ቅዱስ ተናግሮኛል ይሄን ነገር መንፈስ ቅዱስ እየከለከለኝ ነው ብላችሁ መንፈስ ቅዱስ ከከለከለ እናንተም መከልከል መቻል ፍቃደኛ መሆን መቻል አለባችሁ። በመንፈስ ቅዱስ እንመራለን ስንል መንፈስ ቅዱስ ወዴት ይመራናል ካላችሁ ፍቃዱ ወዳለበት ይመራናል። ዛሬ አንድ ነገር ለእናንተ ለመናገር ፈልጋለሁ። በዚህ አጋጣሚ ወደ መልእክቴ መሃል ሳልደርስ ጸልይላችኋለሁ በአምላኬ ስም። በመሃል ላይ የሚጸልዩን ጸሎት በደንብ ከልባችሁ አሜን በሉ። እጃችሁን ወደዚህ እንደዚህ ታረጋላችሁ። እስኪ እንደዚህ በጌታ በኢየሱስ ስም ጸልያለሁ። ፍቃዳችሁን የመንፈስ ቅዱስ ፍቃድ ይቆጣጠር። ጸልያለሁ መንፈስ ቅዱስ ያሳየበት መገኘት ይሁንላችሁ። ጸልያለሁና እጃችሁን ወደፊት ዘርጉ። ከኔ ሳይሆን ከእግዚአብሔር ተቀበሉ ይሄን መልእክት። በኢየሱስ ክርስቶስ መንፈስ ቅዱስ ይምራችሁ። መንፈስ ቅዱስ በሚከለክልበት በኢየሱስ መከልከል ይሁንላችሁ። የሆነ ድፍረት በኢየሱስም ከውስጣችሁ ይወሰድ። በደም ጩኹና አሜን በሉ አንድ ጊዜ። መንፈስ ቅዱስ ሲከለክላችሁ ተይ ስላችሁ መተው የምትችሉትን አቅም እግዚአብሔር ይስጣችሁ። ልንገራችሁ ብዙ ሰዎች ወደ ጥፋት የሚሄዱት መንፈስ ቅዱስን ተዳፍሮ። መንፈስ ቅዱስ ኖ ስል መንፈስ ቅዱስ የከለከለውን ክልከላ ባለመቀበል መንፈስ ቅዱስ አልሰማይም ብለው መንፈስ ቅዱስ አላደምጥህም ብለው የሆነ የስተት መንገድ ስትጓዝ መንፈስ ቅዱስ ውስጥ ላይ አለ። ስሜት አለው፣ ፍቃድ አለው፣ ያወራል፣ ይናገራል። ማድመጥ ከቻልክ ይጮሃል፣ ውስጥ ላይ ሆኖ ይናገራል። መንፈስ ቅዱስን ከሰማህ ወደ ጥፋት የምትሄድ ከሆነ ኖ ልጄ ተመለስ ይልሃል፣ አትሂድ ይልሃል መንፈስ ቅዱስ። በዛ ሰዓት ልንገርህ ሰምተህ መንፈስ ቅዱስን ከታዘዝክ ሕይወትህ የበረከትና የክብር ይሆናል። ብዙ ወጣት ብዙ ሰዎች ብዙ ትውልድ አሁን ወደ ጥፋት እየገሰገሰ ያለበት አንዱ ምክንያት የመንፈስ ቅዱስን አመራር አለመቀበል። መንፈስ ቅዱስ ወደ አመጻ ስትጓዝ አይፈቅድህም ተዳፍረ ከተራመድክ እንጂ። መንፈስ ቅዱስ ወደ ራስ ፍቃድ አዘንብለ ፍቃድን ለማድረግ ትኩረት ስታደርግ አይልህም ተዳፍረ ካልሆነ በስተቀር። ያ ድፍረት አሁን እየሰማችሁ እያለ ከውስጣችሁ እየተነነ ይውጣ። ይጉባኤ የሚሰማኝ ከሆነ ቀኙን ከፍ ያርግልኝ። አባቴ እዚያ ቆሞኝ ከሆነ አሁን እየሰማችሁ አንዳንዶቻችሁ እየፈለጋችሁ አንዳንዶቻችሁ ሳትፈልጉም የእናንተን ፍላጎት መንፈስ ቅዱስ በኢየሱስ ስም ይዋጣው። በኢየሱስ ስም መንፈስ ቅዱስ ይቆጣጠረው።
ጸለኩላ እስከ ዛሬ መንፈስ ቅዱስን ተዳፍራችሁ አልፋችሁ መንፈስ ቅዱስ እየከለከላችሁ አንድ እርምጃ እንኳን የተራመዳችሁት ህይወት ካለ አባቴ ዛሬ ወደ ኋላ ይመልሳችሁ። እነ ጳውሎስ ህይወታቸው ኑሯቸው እኔን የሚሰሉኝ ብሎ የሚናገረው ሰውዬ ህይወቱ በጠቅላላ ይገርማል። አንድ እርምጃ አይደለም አንድ ስንዝር መንፈስ ቅዱስ በማይፈቅድበት አይገኝም። አንድ ቤቱን ከፍቶ ሲናገር ራሱ መንፈስ ቅዱስን እያደመጠና እየሰማ ነው። መንፈስ ቅዱስ የሚያዝነውን ቃል አንድ ፊደል ከአፉ ካወጣ በቆመበት ሆኖ የሚጸጸትና የሚመለስ ራሱን የሚያይ ሰው ነው ጳውሎስ። በዚህ ሁኔታ ሲናገር እኔ አለ ክርስቶስን ይመስላለሁ። በቃ ሌላ ተውና እኔን የሚሰሉኛል። ሰውዬ ያስተማረ ያለ ባይዘው የስተት ትምህርት አይደለም። ምን ሆኖ ነው እሱ ማስተማር ያለበት? ክርስቶስ የሚሰሉ ነበር ማለት ነበረበት። እያወራ ያለው ነገር ግን ልክ ነው በጣም። ሰውየው የራሱን ፍቃድ 100% ለመንፈስ ቅዱስ የገደለ ሰው። መንፈስ ቅዱስ በህይወቱ ላይ እንዲሰለጥን መላ ማንነቱን መንፈስ ቅዱስ ከእግሩ ጥፍር እስከ አናቱ ጸጉር ድረስ መንፈስ ቅዱስ እየተቆጣጠረው የሚንቀሳቀስ ሰው። መንፈስ ቅዱስ በማይፈቅድበት ኮተውን አያቆምም ሰውየው። በዚህ ክፍል ሲናገር በእግዚአብሔር መንፈስ የሚመሩ ሰዎች እነዛ ሰዎች የእግዚአብሔር ልጆች ናቸው። አንድ ጸሎት ምጸልይላችሁ እንደዚህ እናንተ የእግዚአብሔር ልጆች መሆናችሁን ከተማ ይወቅ። አልሰማችሁኝም? እናንተ ከዚህ ቀን ቀጥሎ ባላችሁ ጊዜ በመንፈስ ቅዱስ አመራር ውስጥ ለመግባት ፍቃደኛ ከሆናችሁ በኢየሱስም ከተማ፣ ሰፈር፣ መንደር እናንተ የእግዚአብሔር ልጆች መሆናችሁን በኢየሱስም ያውቃሉ። ይቀናሉ። ውስጤ ይጮሃል፣ ይራባል፣ ይጠማል። እንዲህ አይቼ ይሄማ የእግዚአብሔር ልጅ ነው ብዬ መናገር። ፍላጎቱ ለመንፈስ ቅዱስ ፍላጎት ያስገዛ። ጳውሎስ መንፈስ ቅዱስ ከለከለናል። አቦል ጸልይላችሁ መንፈስ ቅዱስ መከልከል ባለበት እናንተን ይከልክላችሁ። ኦ ማታኪያሎ ቫናሲያ አንቺ ወደ ጥፋት ስትጂ ቀድሞ ይከልክልሽ። አንተ ወደ ሆነ መንገድ ስትርቅ ቀድሞ ይከልክል። ተገኛችሁ ሰዎች የናንተን ኮቴ መንፈስ ቅዱስ ይቆጣጠር። ማካቶስ ካፓራዲያናስ እግራችሁን በመንፈስ ቅዱስ ሐሳብ አሰርኩት። ለቅቅ እንዳንፈራግጥ እንኳን ከሐሳቡ ወጣለሁ ብትሉ አይሳካላችሁ። አልፈልግም እያላችሁ መንፈስ ቅዱስ ተይ ልጄ እያለ መንፈስ ቅዱስ ልጄ ተው እያለ አልፈልግም ብላችሁ ትከሻችሁንና እጃችሁን አንቀሳቅሳችሁ ለመውጣት ብትንጠራሩ እንኳን መንፈስ ቅዱስ አይልቀቃችሁ። ተባረከ ሰው። ብዙ ትውልድ ባገለገልኩት በዚህ አጭር ዘመን ብዙ ትውልድ ከቤተ ክርስቲያን ሲጠፋ ሲንከራተት ሲቅበዘበዝ አይቻል። ፍቃዳቸውን፣ ስሜታቸውን፣ ስጋቸውን ለመንፈስ ቅዱስ ፍቃድ መንፈስ ቅዱስ ሲከለክል የመንፈስ ቅዱስ ክልከላ ባለመቀበል ይሄ ቃል ከናንተ ልብ እንዳይጠፋ እግዚአብሔር አምላክ ወረቀት ላይ ማይተም እንደሚቀመጥ ማይተሙን ከወረቀቱ ፍቃችሁ ማንሳት እንደማትችሉ ወይም ወረቀቱን ትቀዱታላችሁ እንጂ ከወረቀቱ ማይተሙን ማንሳት እንደማትችሉ ይሄ ቃል በልባችሁ ይታተም። እያወራው ያለ እግዚአብሔር አንዳንድ አላስፈላጊ በሆነ መንፈስ ቅዱስ በማይፈቅድ አኳኋን ውስጥ ያላችሁ ሰዎች እግዚአብሔር ዛሬ ቀን ይመልሳችሁ።
ያወራው ትንሳኤ የሚሆንለትን ሰው እዚህ መካከል ያያየው ነው። የሆነ የሚመለስ ወደ ጥፋት የሚሄደውን ሰው የሆነ ገመድ ተወርውሮ ወደ ኋላ እንደሚጎተት አንዳንድ ነገር እግዚአብሔር አንዳንዶቻችሁን ሳትፈልጉ ከገባችሁት ሁኔታ ውስጥ መንፈስ ቅዱስ ይጎትታችሁ ወደ ኋላ ይመልሳችሁ አላችሁ። እዚህ መካከል መንፈስ ቅዱስ እየከለከላችሁ የተዳፈራችሁ መንፈስ ቅዱስ እየከለከላችሁ መንፈስ ቅዱስ ተይ ልጄ እያለ እግዚአብሔር አይከብር ውስጥሽ ላይ ነን ልከብር አልችልም ህይወትሽ ይበላሻል ታሪክ ይበላሻል ይሄ ህይወት ላንተ ልክ አይደለም እያለ መንፈስ ቅዱስ በውስጣችሁ ሆኖ እየጮኸ እያወራ የመንፈስ ቅዱስን ክልከላ እንብብላችሁ አላስፈላጊ ህይወት ውስጥ ተገባችሁ ሰዎች እዚህ መካከል ካላችሁ ከዛሬ ቀን ጀምሮ የመንፈስ ቅዱስ አመራር በእናንተ ህይወት ይፈጸም። መንፈስ ቅዱስ ሶስተኛ ወዴት ይመራል ካላችሁ መንፈስ ቅዱስ የሚመራው ወዴት ነው ብላችሁ መጽሐፍ ቅዱስ ከጠየቃችሁ መንፈስ ቅዱስ የሚመራው ወዴት ነው ብላችሁ ሶስተኛ ላይ የሚጽፉ ከሆነ መንፈስ ቅዱስ ወደ ቀና መንገድ ይመራል። ወደ ቀና መንገድ መንፈስ ቅዱስ ወደ ቀና መንገድ ይመራል። የኛ ስሜት የኛ ስጋ የኛ አንዳንድ ጊዜ የኛ ዕውቀት በመንፈስ ቅዱስ ዕውቀት ውስጥ ካላስገባን የኛው ዕውቀት ራሱ እኛን ወደ ጥፋት ይወስደናል። መንፈስ ቅዱስ ወዴት ይመራል ካላችሁ መንፈስ ቅዱስ ወደ ቀና መንገድ ይመራል። ዳዊት እንደዚህ ብሎ ተናገረ አንተ አምላክ ነህ መዝሙረ ዳዊት 143 ቁጥር 10 አንተ አምላክ ነህ ፍቃድህን እንድፈጽም አስተምረኝ መልካም መንፈስህ በቀና መንገድ ይምራኛል። አልሰማችሁኝም? በጌታ ስሙ እንደዚህ ያለ አንተ አምላክ ነህ ፍቃድህን እንድፈጽም አስተምረኝ መልካም መንፈስህ በቀና መንገድ ይምራኝ። አንድ ጊዜ የቀና መንገድ በሉ እስቲ። የቀና መንገድ ህይወታችሁ እንዲመራ ትፈልጋላችሁ? የቀና መንገድ ላይ ህይወታችሁ መምራት ትፈልጋላችሁ? በኢየሱስ ስም መንፈስ ቅዱስ ይቆጣጣራችሁ። ህይወታችሁ የቀና መንገድ ጠማማ መንገድ ሳይሆን የውርደት የክሳራ መንገድ ሳይሆን ዛሬ ስቃችሁ ነገ የሚታለቅሱት መንገድ ሳይሆን ዛሬ ተሳክቶላችሁ ነገ የሚታጡት መንገድ ሳይሆን ዛሬ በጣም ተዝናንታችሁ ነገ ግን ለእምባና ለሐዘን የምትቀመጡት መንገድ ሳይሆን በቀና መንገድ መሄድ የምትፈልጉ ከሆነ መንፈስ ቅዱስ ይምራችሁ። ቅዱስ መንፈስ ያለ መልካም መንፈስ ያለ ዳዊት መልካም መንፈስ በቀና መንገድ ይምራኝ። የእግዚአብሔር መንፈስ በቀና መንገድ ይመራችኋል። መልካም መንፈስ በትክክለኛ መንገድ በጥሩ መንገድ እናንተም በምትከብሩት እግዚአብሔርን በሚከብር መንገድ መንፈስ ቅዱስ የሚመራ ነው። መንፈስ ቅዱስ ወዴት ይመራል ካላችሁ መንፈስ ቅዱስ በቀና መንገድ በትክክለኛ መንገድ ይመራል። መንፈስ ቅዱስ አሜን ይምራን። አሜን ይምራን። መንፈስ ቅዱስ ምራኝ በሉ እስቲ በሉ በእምነት መንፈስ ቅዱስ ምራኝ በሉ። የእግዚአብሔር መንፈስ ሲመራ በቀና መንገድ እንሄዳለን። በመንፈስ ቅዱስ የሚመራ ሰው በቀና መንገድ ይሄዳል። ትንሽ ነገር እናገራልና እንጨርሳለሁ። መንፈስ ቅዱስ የእግዚአብሔር መንፈስ ባለፉት በብሉይ ኪዳን ዘመን በተለያየ መንገድ ይሰራ ነበር። በተለያየ መንገድ መንፈስ ቅዱስ ይመራም ሰዎችንም ይመራ ነበር፣ ይቆጣጠር ነበር። ከብሉይ ኪዳን ዘመን ጀምሮ መንፈስ ቅዱስ ብዙ ስራዎችን በብሉይ ኪዳን ዘመን ሰርተዋል። አልፎም በብዙ ሰዎች ህይወት ውስጥ ብዙ ስራዎችን መንፈስ ቅዱስ በብሉይ ኪዳን ይሰራ ነበር። ምንም ያክል እንደ አዲስ ኪዳንና እንደዚህ አይነት ዘመን በሁሉም ሰው ውስጥ
መኖር በሆነ ማንነቱ በውስጡ ላይ በእያንዳንዱ ሰው ውስጥ በብሉይ ኪዳን መኖር ባይጀምርም መንፈስ ቅዱስ አልፎ አልፎ ለአንዳንድ ሐሳብ እግዚአብሔር በሚጠቀማቸው ሰዎች ውስጥ የእግዚአብሔር መንፈስ በማለፍ ትልልቅ ስራዎችን በሰዎች ሕይወት ውስጥ ይሰራ ነበር። በብሉይ ኪዳን መንፈስ ቅዱስ እንደ አዲስ ኪዳን በእያንዳንዱ ሰው ውስጥ እንኳን ባያርፍም በእያንዳንዱ ሰው ውስጥ ባይቀመጥም መንፈስ ቅዱስ በብሉይ ኪዳን አልፎ አልፎ በአንዳንድ ሰዎች ላይ እግዚአብሔር ለአንዳንድ ዓላማ ለአንዳንድ ሐሳብ ሊጠቀማቸው በሚፈልገው ሰዎች ላይ የእግዚአብሔር መንፈስ ትልልቅ ስራዎችን ሰርቷል። በብሉይ ኪዳን ዘመን መንፈስ ቅዱስ በሰዎች የሰራውን ስራዎችን ስንመለከት ትንሽ አንድ ሁለት ሶስት ነገር ተናግሬ በዚህ ሐሳብ ላይ ጸልየን እንጨርሳለን። በብሉይ ኪዳን መንፈስ ቅዱስ በሰው የሰራበት መንገድ ብላችሁ ማስታወሻችሁ ላይ ጻፉ። በብሉይ ኪዳን መንፈስ ቅዱስ በሰው የሰራበት መንገድ በብሉይ ኪዳን የእግዚአብሔር መንፈስ ወርደው እንደነገርኳችሁ በእያንዳንዱ ሰው መኖር አልጀመረም ነበር። ነገር ግን መንፈስ ቅዱስ በብሉይ ኪዳን ዘመን በአንዳንድ ሰዎች ውስጥ ያድር እንደነበረ በአንዳንድ ሰዎች ውስጥ ይኖር እንደነበረ መጽሐፍ ቅዱሳችን ይናገራል። መጽሐፍ ቅዱሳችን ያስተምረናል። ስለዚህ በዚህ በብሉይ ኪዳን ወይም በዛ ባለፉት በብሉይ ኪዳን ዘመን በአንዳንድ ሰዎች መንፈስ ቅዱስ የመኖሩ ጉዳይ አጠያያቂ አይደለም፣ ግልጽ ነው። መጽሐፍ ቅዱስ ይናገራል። ቅድም እንደነገርኳችሁ ዳዊትም መንፈስ ይምራኝ ብሎ ሲናገር መንፈስ ቅዱስ በቀና መንገድ ይምራኝ ስል በዛ ዘመን የእግዚአብሔር መንፈስ አንዳንድ ሰዎችን ይመራና ይቆጣጠርም ለተለያዩ ስራ መንፈስ ቅዱስ ሰዎችን ይጠቀማቸው እንደነበረ መጽሐፍ ቅዱሳችን ይናገራል። በብሉይ ኪዳን ዘመን መንፈስ ቅዱስ በአንዳንድ ሰዎች ውስጥ በመኖር በጥበብ ይሞላቸው ነበር። ሰዎችን መንፈስ ቅዱስ ጥበበኞች ያደርጋቸው ነበር። በጣም ጥበበኞች ያደርጋቸው ነበር። መጽሐፍ ቅዱሳችን ስናነብ በዘዳግም መጽሐፍ ምዕራፍ 34 ቁጥር 9 ላይ እንደዚህ የሚል ቃል እናገኛለን። ሙሴም እጆቹን ሲጭንበት የነዌ ልጅ ኢያሱ የጥበብን መንፈስ ተሞላ ይላል። የጥበብን መንፈስ ተሞላ ይልና ቀጥሎ ምንድነው የሚለው? የእስራኤል ልጆች ታዘዙለት፣ እግዚአብሔር ሙሴን እንዳዘዘው አደረገ ይላል። በእያንዳንዱ ሰዎች እንኳን መንፈስ ቅዱስ ባይኖር በብሉይ ኪዳን ዘመን ግን አንዳንድ ሰዎችን በጥበብ ይሞላቸው እንደነበረ መጽሐፍ ቅዱስ ሲናገር ሙሴ እጁን በኢያሱ ላይ ሲጭን የጥበብን መንፈስ ተሞላበት ይላል። የጥበብ መንፈስ የእግዚአብሔር መንፈስ የጥበብ መንፈስ ነው። የእግዚአብሔር መንፈስ ጥበብን የሚሞላ መንፈስ ነውና በብሉይ ኪዳን ዘመን ሰዎችን ጥበበኞች ያደረገ እግዚአብሔር ለሚፈቅደው ዓላማ ሰዎች እንዲገዙለት ያደርግ ነበር። ምንድነው የሚለው? ደግሜ ላንብብ። ዘዳግም ምዕራፍ 34 ቁጥር 9 ላይ ሙሴም እጆቹን ሲጭንበት የነዌ ልጅ ኢያሱ የጥበብ መንፈስ ተሞላ፣ የእስራኤል ልጆች ታዘዙለት ይላል። ክብር ለኢየሱስ ይሁን። አሜን ብሎ አንድ ጊዜ ያ እጁን ጫነ። እንጭን ያዘዘው እግዚአብሔር ነው። እጁን ሙሴ በኢያሱ ላይ ሲጭንበት ኢያሱ የጥበብ መንፈስ ተሞላ ይላል። እስቲ አንድ ጊዜ የጥበብ መንፈስ ብሎ አንድ ጊዜ የጥበብ መንፈስ ተሞላ ይልና የእስራኤል ልጆች በጠቅላላ ታዘዙለት ይላል። ይሄን በደንብ የሰማ ሰው በደንብ ነው አሜን የሚለውና በደንብ ስሙ። እግዚአብሔር ሙሴን በኢያሱ ላይ እጁን ጫንበት ብሎ እግዚአብሔር ሲናገረው ሙሴ እግዚአብሔርን ሰማና እጁን ጫነበትና ጸለየ። የጥበብ መንፈስ የእግዚአብሔር መንፈስ ሕይወቱን ተቆጣጠረው፣ ሰውየውን ጥበበኛ አደረገው። ከዛ ቀጥሎ የእስራኤል ሕዝብ የመሰለ ሕዝብ ለሙሴ ተገዙለት፣ ታዘዙለት ይላል። የእግዚአብሔር መንፈስ ጥበበኛ መንፈስ ነው። በውስጣችሁ ላይ ግን እናንተን ጥበበኞች ያደርጋችኋል። እኛ አማኞች ስንባል በውጭ ያሉ ሰዎች እንደምናገሩ ሞኞችና ምንም ነገር የማናውቅ ዕውቀት ያጣንና የሆኑ ተራ ሰዎች ምናምን አይደለንም። አንድ ይሄንን የክርስትናን እምነት ወይም እኛን ክርስቲያኖችን ለመኮነን ብሎ አንዱ እንደዚህ ብሎ ተናግሯል። እናንተ ሞኞች ናችሁ፣ ክርስቲያን ማለት ሞኝ ነው አለ።
ይሄንንም ሲናገር የመጽሐፍ ቅዱስ ክፍል ጠቀሰና ድሮም እግዚአብሔር ሞኞችን መረጠ ይላልና ክርስቲያን በጠቅላላ ሞኝ ነው አለ። መጽሐፍ ቅዱስ እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ ሞኝ የሆኑትን መረጣቸው ይላል እንጂ ሞኞችና ጅሎች ግን ሆኖ ይቀጥላሉ አይልም። ያ ሞኝ የሆነ ሰው ክርስቶስን ሲያገኝ የመንፈስ ቅዱስ ኃይል በእርሱ ላይ ሲያርፍበት ማንም የማይወዳደረው ጥበበኛ ይሆናል። ይሄስ እዚህ ጉባኤ ላይ የእግዚአብሔር መንፈስ በውስጤ አለ የሚል ሰው እኔ ጥበበኛ ነኝ ይበለ። አንድ ጊዜ ቀኛችሁን ከፍ አድርጉና አውጁ፣ እኔ ጥበበኛ ሰው ነኝ ይበሉ። አንተ ሞኝ ሰው አይደለም። የእግዚአብሔር መንፈስ በውስጣችሁ ያለው የእግዚአብሔር መንፈስ እናንተን ጥበበኞች ያደርጋችኋል። እረጩና አሜን በሉ። በኢየሱስ ስም ጥበበኞች ነው የሚያደርጋችሁ። ከሞኝነት ያወጣችሁና ጥበበኞች ያደርጋችኋል። ከወደቃችሁበት አንስቶ የከበራችሁ ነው የሚያደርጋችሁ። መንፈስ ቅዱስ በውስጡ ያለበት ሰው ጥበበኛ ሰው ነው። እግዚአብሔር አሁንም ጥበበኞች ያርጋችሁ። ይሄን ስናገር እንዲህ ብቻ አይደለም አሜን ማለት ያለባችሁ። በጌታ በኢየሱስ ስም እግዚአብሔር አንተን ጥበበኛ ያርግ፣ አንቺን ጥበበኛ ያርግሽ። በኢየሱስ ሞኝነት ካንቺ ህይወት ላይ ተኖ ይውጣ። በኢየሱስ አማኝ ሞኝ አይደለም። በውስጡ ያለው የእግዚአብሔር መንፈስ አማኞችን ጥበበኞች ያደርጋቸዋል። መንፈስ ቅዱስ ጥበበኛ ያደርጋል። ይሄ ብቻ አይደለም። ኢያሱ ላይ እጅ ስጭንበት የጥበብ መንፈስ ተሞላ፣ የእስራኤል ሕዝብ ተገዙለት እንደሚል መጽሐፍ እግዚአብሔር በዚህ መንፈስ አቦ ይባርካችሁ። በኢየሱስ ስም ይባርካችሁ። በእግዚአብሔር መንፈስ ስትሞሉ፣ በእግዚአብሔር መንፈስ ሐሳባችሁ ህይወታችሁ በዛ ቁጥጥር ሲሆን ህይወታችሁ በጥበብ ይሞላል። እንደውም ደግሞ ትውልድ የሚሰማችሁ፣ ህዝብ የሚሰማችሁ፣ ለዓለም የምትተርፉ ሰዎች ትሆናላችሁ። ሁለተኛ ልንገራችሁ፣ በብሉይ ኪዳን ዘመን አንዳንድ ሰዎችን ደግሞ በሚገርም አይነት ሁኔታ ይመራቸው ነበር። መንፈስ ቅዱስ ይመራቸው ነበር። ለመንፈስ ቅዱስ አመራር ፍቃደኛ የሆኑ ሰዎችን ይመራቸው ነበር በብሉይ ኪዳን ዘመን መንፈስ ቅዱስ። አንተ አምላክ ነህ ይላል ዳዊት በድጋሚ አሁንም አንተ አምላክ ነህ፣ ፍቃድን ለማድረግ አስተምረኝ፣ ቅዱስ መንፈስህ በጽድቅ መንገድ ይምራኝ ይላል ዳዊት። በዚህ ቦታ በጽድቅ መንገድ ይምራኝ፣ ቅዱስ መንፈስህ በጽድቅ መንገድ ይምራኝ። ይሄን እያለ ያለው ዳዊት በብሉይ ኪዳን ዘመን ነበር። ሰዎች ለመንፈስ ቅዱስ ሲታዘዙ በብሉይ ኪዳን ዘመን መንፈስ ቅዱስ አንዳንድ ሰዎችን ይመራቸው ነበር። ሶስተኛ መንፈስ ቅዱስ በብሉይ ኪዳን ዘመን አንዳንድ ሰዎችን ኃይለኞችና ብርቱዎች ያደርግ ነበር። ይሄን በደንብ ጮክ ብላችሁ ከሰማችሁ ወደ መጨረሻ አካባቢ እንደርሳለን። መንፈስ ቅዱስ በብሉይ ኪዳን ዘመን አንዳንድ ደካማ ሰዎችን ብርቱ ጠንካራ ያደርጋቸው ነበር። ጻፉኝ። የእግዚአብሔር መንፈስ በብሉይ ኪዳን አንዳንዶችን ኃይለኞች ወይም ብርቱዎች ያደርጋቸው ነበር ብላችሁ ጻፉ። መጽሐፍ ቅዱሳችንን በመሳፍንት መጽሐፍ ምዕራፍ ላይ ስትመለከቱ ምዕራፍ 14 ቁጥር 5 ላይ ስለ ሳምሶን የሚናገረውን ቃል እናገራቸዋለሁ። ሳምሶን በ14ኛ ምዕራፍ ቁጥር 5 ላይ ሳምሶን አባቱንና እናቱም ወደ ተመና ወረዱ፣ በተመናም ወዳለው ወደ ወይን ስፍራ መጡ ይላል። የአንበሳ ደቦል እያገሳ ወደ እርሱ መጣ ይላል። ጮክ ብላችሁ ስሙ። የአንበሳ ደቦል እያገሳ ወደ እርሱ መጣ። የእግዚአብሔር መንፈስ በእርሱ ላይ በኃይል ወረደ። ጠቦት እንደሚቆራረጥ በእጁ ምንም ሳይኖረው ቆራረጠው። ያደረገውን ለአባቱና ለእናቱ አልነገረም ይላል። በዚህ ቦታ ላይ ትንሽ ነገር ልንገራችሁ። በዚህ ቦታ ላይ በሚገርም አይነት ሁኔታ የመጨረሻ ሐሳቤ ነው፣ ስሙኝ። ሳምሶን በብሉይ ኪዳን ዘመን ላይ ከተነሱ መሳፍንቶች መካከል አንዱ እንደሆነ ታውቃላችሁ። ሳምሶን ወደ ተመና በወረደ ጊዜ እሱ እንዲህ እየሄደ ያለ ብቻውን እየተጓዘ ያለ አንድ አንበሳ መጣ ይላል። እንግዲህ ወደሱ አንበሳ መጣ ይላል። ከዛ አንበሳ ወደሱ ሲመጣ ደግሞ ከዚህ በኩል አንበሳ ወደርሱ ሲመጣ
ከሰማይ ደግሞ ወደ ታች መንፈስ ቅዱስ መጣ ይላል። መንፈስ ቅዱስ አንበሳው ከዛ ወደዚህ እያገሳ ነው ብሎ ራሱን አዘጋጅቶ ሳያኝከው ልውጥ ተዘጋጅቶ አንበሳው ወደ እርሱ ሲመጣ መንፈስ ቅዱስ በኃይል ወረደበት ይላል። አንበሳው በሱ ላይ ሳይወርድበት ቀድሞ መንፈስ ቅዱስ በሱ ላይ ወረደበት። አንበሳውን እንዳየ እሱም አንበሳውን አየ፣ አንበሳውም እርሱን አየው። እርስ በርስ በመተያየት መካከል እያለ ሳምሶን ሳያውቅ ሳያስብ መንፈስ ቅዱስ ከሰማይ ይላል መጽሐፍ ወረደበት ይልና ቀጥሎ ምን እንደሚል ታውቃላችሁ? በእጁ ምንም ሳይዝ ይላል። አሁን እኔ ሚሰማ ጉባኤ ብቻ ነው የሚፈልገው። አሁን ይሄ የእግዚአብሔር ቃል እውነት ስለሆነ ነው የሚናገራችሁ። በእጁ ላይ ምንም ነገር ሳይዝ ማለት በሌላ አማርኛ ምንም ነገር ሳይዝ ማለት ባዶ ሆኖ ከባድ ነገር ጥፋትና ሞት ፊት ለፊት እንደዚህ እየተያዩ ሞት አንበሳ ፊት ለፊት ማየት ማለት ሞት ፊት ለፊት ማየት ማለት ሞትን እንደዚህ በአይን እያየ እያለ በኃይል መንፈስ ቅዱስ ከሰማይ ወረደበትና ሳምሶንን ተቆጣጠረው ይልና በእጁ ላይ ምንም ነገር ሳይዝ ገና ጨቅላ ጠቦት እንደዚህ እንደሚቆራረጥ አንበሳውን ቆራረጠው ይላል መጽሐፍ። አልሰማችሁኝም? በደንብ ስሙኝ። እንኳን አይደለም አንበሳ ከሰፈር የምንገዛውን ቲማቲም ለመቆራረጥ ብላዋ እንፈልጋለን። አሁን ሳምሶን እየቆራረጠ ያለው ቲማቲም አይደለም። እየቆራረጠ ያለው በእግዚአብሔር መንፈስ ኃይል ተሞልቶ በእግዚአብሔር መንፈስ ቅዱስ ቁጥጥር ውስጥ ገብቶ በዛ ሁኔታ ውስጥ ገብቶ መንፈስ ቅዱስ ተቆጣጠረው። ደካማውን ሰው ብርቱ አደረገው። አቅም የሌለውን ሰው አቅም ሰጠው። የማይችለውን እንዲችል አደረገው። ፈሪውን ብርቱ አደረገው። ደፋር አደረገው። በሚፈራ ነገር ፊት በሚያስፈራ ክብር ቆመ። በሚያስፈራ ነገር ፊት በሚያስፈራ ሞገስ ቆመ። የሚያስፈራውን ነገር አስፈራራ። ሊገለው የመጣውን እርሱ ገደለው። የእግዚአብሔር መንፈስ በእኔ ሕይወት ምን ያደርጋል ካልከኝ፣ ደካማ ነኝ የምትል ከሆነ ብርቱ ያደርግሃል። አልችልም የምትል ከሆነ ያስችልሃል። እኔ አቅም የለኝም ማታክ ያለው ቫናሲያ አቅም የለኝም የምትሉ ከሆነ አቅም ይሰጣችኋል። ጉልበት የለኝም የምትሉ ከሆነ ጉልበት ይሰጣችኋል። እዚህ መካከል እኔ መልእክት አለኝ በጌታ በኢየሱስ ስም። ደካማ ነኝ የምትሉ ትበረታላችሁ። አቅም የለኝም የምትሉ በመንፈስ ቅዱስ ኃይል ትበረታላችሁ። እግዚአብሔር መንፈስ ብርቱዎች ያደርጋችኋል። አስፈሪውን ታስፈራራላችሁ። ስሙኝማ፣ ይሄ የመጨረሻ መልእክት ነው። በዚህ መልእክት ውስጥ ለብዙዎቻችሁ ኃይል ያልፋል። ብድግ በሉ፣ ሁላችሁም ወደ ላይ ቆሙና ይሄን መልእክት በእናንተ በቆማችሁ በጸልያለሁ። እግዚአብሔር አምላክ ሳምሶንን በዛ ብርታት መንፈስ ቅዱስ እንደሞላው በጌታ በኢየሱስ ስም ይህን መልእክት ለምትሰሙ በጠቅላላ እናገራችኋለሁ። ደካማ ነኝ የምትሉትን መንፈስ ቅዱስ ያበርታችሁ። አቅም የለኝም የምትሉትን መንፈስ ቅዱስ አቅም ይስጣችሁ። አልችልም የምትሉትን መንፈስ ቅዱስ ያስችላችሁ። ከፍ አድርጉ ቀኛችሁን በጌታ በኢየሱስ ስም። የሚያስፈራራችሁ ነገር ፊት የእግዚአብሔር መንፈስ በሞገስ ያቆማችሁ። የእግዚአብሔር መንፈስ በክብር ያቆማችሁ። አገልጋዮች እግዚአብሔር በክብር ያቆማችሁ። የእግዚአብሔር መንፈስ በሞገስ ያቆማችሁ። ይኸው ጸለይኩላችሁ በጌታ በኢየሱስ ስም። አሜን ለሚለኝ ሰው ነው የሚጸልየው። ይኸው ከባድ የተባለው ነገር እናንተ ጋር ሲመጣ ቀላል ይሁን። ይህ ጉባኤ ጮሆ አሜን ይበል። ከባድ የሆነ ነገር አንተ ጋር ሲመጣ አንቺ ጋር ሲመጣ በኢየሱስ ስም ቀላል ይሆናል።